ሌላ ሀገር ገብታለች ማለት ነው። በጣም ነው ደስ ያለኝ። የሰው ደስታ የሚያስደስታችሁ ሁላችሁ እንኳን ደስ አላችሁ ማለት ነው። ከብዙ ፈተና ከብዙ ስቃይ ከእስር ቤት እንደዚህ ሀገር ገብታ ቤተሰብ ጋር በጣም ደስ ይላል። ሁሉም እስረኛ እንደሷ ያደርግለት ማለት ነው። ሰላም ሰላም፣ እንዴት ናችሁ ውዶች? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እና እንኳን ደስ አለን። ሌላ አገር ገብታለች ማለት ነው። በጣም 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 ብዙ ፈተና አሳልፋለች። ያው ሁሉም ነገር ፊቷ ላይ ያስታውቃል ማለት ነው። ያው እድሜዋ ገና ሕፃን ናት ብለዋል። ግን ከ13 ዓመት እስር በኋላ ያው ወህኒ ቤት ማለት በጣም ከባድ ነው፣ በጣም ይከብዳል። ከዛ ደግሞ በስደት ላይ ማንም ወንድም መጥቶ አያይ፣ ቤተሰብ መጥቶ አያይ፣ አባት መጥቶ አያይም፣ እናት መጥታ አታይም፣ እህት መጥታ ማየት አትችልም፣ ወንድም መጥቶ ማየት አይችልም። በጣም ከባድ ነው የስደት እስር ቤት ማለት ነው። የሀገራችን ያው ቤተሰብ እየተመላለሰ ማየት ይቻላል። እዚህ በስደት ላይ ግን በጣም ይከብዳል። ያው ለብዙ ለ13 ዓመታት ማለት ነው። ዋና ነገር ግን መጨረሻው እንደዚህ ቤተሰብ ጋር መገናኘት ያው ሁሉም አያገኙም ማለት ነው። ብዙ ወንድሞቻችን በአሁኑ ሰዓት እየተገደሉ ነው እዚህ ሳውዲ ማለት ነው። ሞት ፍርድ ተፈርዶባቸው ብዙ ሰዎች እየሞቱ ነው ማለት ነው። እሷ ግን በጣም እድለኛ ናት። በቃ አባትና እናት እንደዚህ አይን ለማየትና ለእንትን ማለት ያበቃት በጣም እድለኛ ናት ማለት ነው። በጣም ደስ ይላል። ያለ ነው የሰው ልጅ ፈተና በስደት ይሁን በሀገር ይሁን ፈተና ያለ ነው። ግን እንደዚህ መጨረሻ ግን ተፈትና አባትና እናቷን ማየት ግን በጣም በጣም ደስ ይላል በእውነት። እግዚአብሔር አምላክ ረድቷታል ማለት ነው። ያው ለፈተና ነው እንጂ ብዙ ደስታና ብዙ ውጤት ብዙ ነገር ወደፊት ደስተኛ ሆና እንደምትኖር እርግጠኛ ነኝ ማለት ነው። ምክንያቱም ለብዙ ዓመታት ትፈትናለች ማለት ነው። እና በጣም ደስ ይላል። አባቷም እንዴት ደስ እንዳላቸው አበባ ይዞ ምናምን እየተቀበሉ እናቷም እንደዛ እንዳለ በቃ የኢትዮጵያ ሕዝብ በጣም ነው ደስ ያለው ማለት ነው። በጣም ደስ ይላል። እስር ቤት ማለት ወይ በስመ አብ። እኛ አሁን እዚህ ስደት ሆነን እንኳን በወንጀል መታሰር አይደለም እና እንደዚህ ተይዘን ስንት ወር እንታሰራለን፣ ወደ ሀገር መቼ እንገባለን በማለት እንኳን እንፈራለን ማለት ነው። እንኳን በወንጀል አይደለም። እዚህ ሀገር ደግሞ ወንጀል ከተባለ በጣም መጥፎ ነው። በቃ የኛ ሀገርስ ብዙ እንትን አለ፣ ውጣ ውረድ ቢኖረውም ለጊዜው ግን አንድ መፍትሄም ሊገኘው ይችላል የሀገራችን ማለት ነው። ቤተሰብ እየመጣ ያያል። እዚህ ግን አንዴ ደግሞ በወንጀል ከገባ በቃ ወንጀለኛ ነህ ማለት ነው። ወንጀል ከተባለ አድርገውም ባታደርገውም አንዴ ወንጀለኛ ነህ ከተባልክ በጣም ይከብዳል ማለት ነው። ስለዚህ እንደዚህ ከ13 ዓመት 2 ጊዜ ነው የተፈጠረችው ማለት ነው። 2 ጊዜ ተፈጥራለች። ደግሞ በጣም ጠንካራ ናት። እንደዚህ በስደት እስር ቤት ሰው አታገኝ፣ ቤተሰብ አታገኝ፣ ማንም በ13 ዓመት በጣም ጠንካራ ናት ማለት ነው። ያው እስር ቤት ማለት በጣም ከባድ ነው፣ ይከብዳል። መቼም የሚያውቀው ያውቀዋል፣ በጣም ይከብዳል። እሷ ግን እንደዚህ ከዚህ ሁላ ስቃይ፣ ከዚህ ሁላ ፈተና፣ ከዚህ ሁላ እስር እንደዚህ አገር ገብታ እድለኛ ናት። በጣም ደግሞ እድለኛ ናት ማለት ነው። በጣም 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 እድለኛ ናት። ያው እኛ ስንሰደት ምን እንደሚገጥመን አይታወቅም ማለት ነው። እኛ ግን አስበነው የምንመጣ ሌላ ነው። እዚህ ደግሞ የሚያጋጥመን ደግሞ ሌላ ነው። በቃ ይለያያል። እኛ ከሀገር ስንመጣ ብር ልንሰራ ሀገር በቃ ቤት ለመስራት መኪና ለመግዛት ፎቅ ለመስራት ምን በቃ ብር ለመያዝ ነው የምንመጣው። እዚህ ግን በአጋጣሚ በቃ የምናገኘው ነገር አይታወቅም። በቃ እኛ ግን በቃ ከሀገር ስንወጣ ሌላ እቅድና ሌላ አላማ ይዘን ነው የምንወጣው። እዚህ መጥተን ግን ሌላ ነገር ይገጥመናል ማለት ነው። ስለዚህ ያው ሁሉም ደግሞ እግዚአብሔር የፈቀደው ነው የሚሆነው። በቃ
ከዛ ደግሞ ልጆች ቤት የምንሰራ ጥንቃቄ ማድረግ አለብን። በቃ አንዴ አድርገሻል ከተባልሽ እዚህ ሀገር አድርገሻል፣ በቃ ምንም መፍትሄ የለውም። በቃ እኛ ሀገር ቢሆን እኮ እኔ አላደረግኩም እንደዚህ ነው ምስክር ምናምን የሚባል ነገር አለ፣ አልሰራሁትም ይባላል፣ አስተያየት ይደረጋል፣ ሀገራችን ማለት ነው። እዚህ ሀገር ግን አንዴ ገድለሻል ከተባልሽ ገድለሻል ነው በቃ። አንዴ ሰርቀሻል ከተባልሽ ሰርቀሻል ነው። ምንም መፍትሄ የለውም ማለት ነው። ስለዚህ በተለይ ልጆች ቤት የምንሰራ ልጆች ቤት በሆንም ማንኛውም ቤት በቃ የሆነ ነገር ራሳቸው ያደረጉት ነገር እነሱ ለእኛ ነው የሚሉት ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። እናታችን ያው በጥርጣሬ ገድለሻል በማለት ነው የሆነ ለአመት የተሰቃየችው እንጂ አድርጋው አይደለችም። ከዛ ደግሞ ባስማ አለ። በቃ ዝም ብለው ወንጀለኛ ሊያደርጉ ፈልገው ነው እንጂ ባስማ ይወጣል። ገድላለች አልገደለችም፣ ሰርቃለች አልሰረቀችም፣ ባስማ ይወጣል ማለት ነው። ግን በቃ እነሱ እዚህ ሀገር በቃ አንዴ የሆነ ነገር አድርገሻል ከተባልሽ የሆነ ነገር ከተጠረጠርሽ ምንም በቃ እንትን የለውም ማለት ነው። ግን ዋና ነገር ግን መጨረሻው እንደዚህ አገሯ መግባት ነው እንጂ እና የመዳም ቅመሞችዬ እኛም ጥንቃቄ ያስፈልገናል ማለት ነው። በቃ በተለይ ልጆች ያለው ቤት ደረጃ ያለው ቤት በጣም ይከብዳል። ደረጃ ያለውም አንድ ነገር ቢሆንም በቃ በር ተከፍቶ ወጥቶ ይሄ ልጅ አንድ ነገር ቢሆንም ያው ብዙ ነገር ነው ያለው ማለት ነው። እዚህ ሀገር በጣም ይከብዳል። ባለፈው የሆነች ልጅ ማለት ነው ስትናገር ነው የሰማኋት። አጋጣሚ ይሄ ልጅ በር እየከፈተ ትላልቆቹ በር ይከፍቱታል፣ ትንሹ ደግሞ ወደ ደጅ ይወጣል ማለት ነው። ከዛ ልጁ እየተከታተልኩት አለች። ውስጥ ደግሞ የሆነ ልጅ አንዱ ጠርቶኛለች፣ ጠርቶና ሳሙሊ ስሪልኝ ብሎኛል አለች ልጁ ማለት ነው። ይሄኛው ትንሽ ግን ጊቡ ላይ እየተጫወቱ ከዛ ደግሞ እየተመለስኩ እያየው ነው አለች። ምክንያቱም ወደ ደጅ ከወጣ አስፋልት ስለሆነ መኪና ምናምን እንዳይመታው ማለት ነው። ከዛ ሳሙኤል ይስርልኝ ምናምን ብሎኝ አይ ልጅ እያየው እኮ ነው ምናምን ስለ እሱ እየተጫወተ ነው እና እኔ አንቺ ሳሙኤል ይስርልኝ ምናምን ብሎ ወደ መጥበቅ ገባው አለች። ገብቼ ለልጁን እየሰራው አጋጣሚ እንትን መጣ፣ ሞተር መጣ ማለት ነው። እቃ የሚያመላልስ አይደለ ደባ የሚባል እሱ ሲመጣ ልጅየው የቀረበት መስሎ ጮሆ ወደቃለች ልጁ ማለት ነው። እንትን ሞተሯን እቃ ምናምን የሚያመጡ አይደለ በየቤት እየዞሩ ከሱቁ ማለት ነው ከብጋላ ሲመጣ ሞተሩን የቀረበው መስሎት ልጁ እንደዚህ ወደ ኋላ ሊመለስ ሲል ወደቀ ራሱ ማለት ነው። ከዛ ሴትዮዋ አለች በቃ ልትገድለኝ፣ አንድ ነገር ቢሆን ኑሮ አንቺ እስር ቤት ነው የምትገቢ፣ አንቺ ነው የገደልሽው አለችኝ አለች። እኔ ምን አደረኩ? እኔ እኮ እያየሁት ነበር። ልጅስ ምግብ እንትን ሳሙሊ ስሬልኝ ብሎኝ ነው እንጂ የገባሁት እኔ ምን አደረኩ? ምን ሰራው ስላታለች። አይ በጭራሽ አሁን የልጅ ወድቆ ድንጋዩን አንድ ነገር አድርጎት ቢሆን ኑሮ ወይ ደግሞ ሞተሩ አንድ ነገር ካደረገው እሱ ምንም ነገር አይመለከተውም፣ አንቺ ነሽ የምትያዥው አለችኝ አለች። እኔ እኮ የልጅ መስኡል አልመጣሁም አልኳት። የልጅ ኃላፊነት አልመጣሁም፣ አንቺ ያመጣሽኝ ጽዳት ነው እንጂ ስላት ጽዳት ብትመጪ ምን ብትመጪ ግዴታሽ ነው፣ ብርሽን በወርን እየወሰድሽ ስለሆነ ግዴታ ልጁንን ካላየሽ ደግሞ ላንች ነው አለችኝ። በጣም ነው የፈራሁት አለች። እንግዲህ ልጅ የመጣችው ጽዳት ነው፣ ልጁ ጋር አይመለከታትም። ግን አየዋለሁ እሷም ስትተኛ እኔ ነው ምግብ ምሰራላችሁ አለች። እንዶሚ ምናምን አንዳንድ ነገር እኔ ነው ምሰራው አለች። እንትን ላለ በቃ እኔ ጽዳት ነኝ ያልመጣሽኝ ብዬ ቆጭ አላልኩም አለች። ከዛ መጨረሻ ግን ልጁ አንድ ነገር ከሆነ አጋጣሚ ይቅርታ ስልክ ገብቶብኝ ነው፣ ስልክ ገብቶ ነው እንትን ልጁ አንድ ነገር ከሆነ ግዴታ አንቺ ነሽ የምትያዥ ብላኛለች አለች ማለት ነው። ይገርማል። እና እሷ ምን አስመለከታት? እሷ እኮ የመጣችው ጽዳት ነው። ግን ጽዳት መጥቼ ልጅ አልይዝ አላልኩም፣ ልጁም እያያዝኩ ነው፣ ሁሉም ነገር እየሰራው ነው፣ በቃ ለስራ ስለመጣው። ግን አሁን ፈርቻሉ። ልጁም አንድ ነገር ቢሆን ነገም አንድ ነገር ቢሆን ለእኔ ነው የምትለኝ ብላ ማለት ነው።
ይሄ ልጅ አንድ ነገር ቢሆን ያው እሷም ተጠያቂ ናት ማለት ነው። ምክንያቱም ሰራተኛ ስለሆነች ማለት ነው። በቃ መስኡል ነሽ አይደለሽም፣ ለልጅ ነው የመጣሽው፣ አይመለከተኝም። አንቺ ልጁን አንድ ነገር ከሆነ አንቺ መያዝ አለብሽ፣ አንቺም ልትሳትሰሪ ነው ብላኛለች አለች። እና ውዶሽዬ እንደዚህ አይነት ነገር ስላለ ጥንቃቄ ማድረግም አለብን ማለት ነው። ነገ ምን እንደሚያጋጥመን አይታወቅም። ልጅ ቤት የምንሰራው አንድ ነገር ይሆናል፣ ወይ መብራት ይይዛል፣ ወይ ይወድቃል፣ ወይ የሆነ ነገር ወይ ወደ ደጅ ይወጣል መኪና ምናምን። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ልጆች የምንይዝ ሰዎች በጣም ጥንቃቄ ያስፈልጋል። በቃ አንዴ እዚህ በወንጀል ከገባን እዚህ ሀገር በቃ ገብተናል። አንዴ በወንጀል ከገባን ገብተናል። በቃ መውጫ የለንም። በቃ አሁን ሌላ ስለተጠረጠረች ነው 13 ዓመት ሙሉ የታሰረችው ማለት ነው። ስለዚህ ውዶችዬ ጥንቃቄ ማድረግ አለብን። በቃ እንደዚህ አይነት ነገር በጣም እንትን ነው፣ መጥፎ ነው ማለት ነው። እና ዋና ነገር ግን ሀገሯ በሰላም መግባት ነው። እንኳን ኢትዮጵያ ሕዝቡ ሙሉ ስደት ያለንም ሁላችንም እንኳን ደስ አለን። እንኳን በሰላም ሀገሯን ገባች። እንኳን ለዚህ ክብር አበቃት። አባትና እናት መሀል ቁጭ ማለት በቃ በጣም እድለኛ ናት። እግዚአብሔር አምላክ ደግሞ መጨረሻዋን ያሳምርላት። የተፈተነች ደግሞ አሁን በደስታ እንድትኖር ያድርጋት። በቃ ተፈትናለች። በደስታና በፍቅር እንደምትኖር ተስፋ አለኝ ማለት ነው። በህይወት ስለገባች ከእንግዲህ በኋላ ደግሞ ፈተናዋ ጨርሳ ስለሆነ በደስታና በፍቅር ልትኖር ነው ማለት ነው። እና በጣም ደስ ይላል። አባትና እናቷን በጣም ተደስተዋል። እንደዚህ አልጠበቁም ነበር። ሞት ፍርዱ ነው የጠበቁት እንጂ። እና ውድሽዬ በጣም ደስ ይላል። ቪዲዮ ሸር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ያላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።